ሰላም ጤና ይስጥልኝ። በሪያሊቲ ሚዲያ ላይ የልዩ ዜና ዝግጅታችን በአገር ውስጥና በቀጠናው የጂኦፖለቲካ ላይ ያተኮሩ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በጅጅጋ ከተማ ከጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌና ከሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ጋር ድንገተኛ ጥብቅ ምክክር አድርገዋል። ምክክር የተካሄደው የቀጠናዊ ፖለቲካዊ ውጥረት በናረበት ግብጽ ከሶማሊያና ከጅቡቲ ጋር ያላትን ግንኙነት ያጠናከረች ባለችበት ወቅት ነው። በተለይም ግብጽ ወደ ሶማሊያ ጦር ለማስገባት ማቀዷና በጅቡቲ ወደብ ላይ ያላት ፍላጎት ለኢትዮጵያ ምቾት የማይሰጥ ሆኖ ባለበት ሁኔታ የሶስቱ መሪዎች ግንኙነት ከፍተኛ ትኩረትን ስቧል። ይህም በቀጠናው የሚታየው የኃይል አስተላለፍን ሊቀይር እንደሚችልም ተገምቷል። በሌላ በኩል በሰሜን ኢትዮጵያ በአማራ በትግራይና በአፋር አዋሳኝ አካባቢዎች ዳግም ግጭት መቀስቀሱ ተረጋግጧል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባወጣው መግለጫ ካለፈው ሳምንት እሁድ ጀምሮ በጠለምት እንዲሁም በአፋር ክልል መጋሌና አባላ አካባቢዎች ግጭቶች መኖራቸውን አስታውቋል። ይህ ግጭት በፕሪቶሪያ ስምምነት የተገኘውን ሰላም ወደ ኋላ የሚመልስና ነዋሪዎችን ለተጨማሪ ስቃይና መፈናቀል የሚጋለጥ መሆኑን ኮሚሽኑ ገልጾ ተፋላሚዎቹ ወገኖች ችግሩን በውይይት እንዲፈቱም ጥሪ አቀርቧል። እዚሁ ጋር ተያይዞ በትግራይ ክልል እንትጮ ከተማ አካባቢ በድሮን የታገዘ ጥቃት መፈጸሙ የተሰማ ሲሆን ይህም በክልሉ ነዋሪዎች ላይ ከፍተኛ ስጋትን ፈጥሯል። ይህንን ውጥረት ተከትሎ በትግራይ ክልል ዋና ከተማ መቀሌ ውስጥ የባንክ አገልግሎቶች መስተጓጎላቸው ታውቋል። ነዋሪዎች ዳግም ለጦርነት ሊነሳ ይችላል በሚል ስጋት ከባንክ ሂሳባቸው ጥሬ ገንዘብ በመብዛት ለማውጣት መነሳታቸው ባንኮች ለገንዘብ እጥረት ዳርጓቸዋል ተብሏል። በተለይ ወደ ክልሉ የሚደረጉ የአውሮፕላን በረራዎች መቋረጣቸው ወደ ባንኮች የሚገባውን የገንዘብ ፍሰት ማስተጓጎሉ ተገልጿል። የክልሉ ጊዜያዊ አስተዳደር ምርት የሚደብቁና ዋጋ በሚጨምሩ ነጋዴዎች ላይ እርምጃ መውሰዱ የጀመረ ሲሆን በአሁኑ ወቅትም የትራንስፖርትና የሸቀጦች ዋጋ በከፍተኛ ሁኔታ መጨመሩ ነዋሪዎቹን እያማረሩ ይገኛል። በአሜሪካ በኩል ደግሞ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች የሚመለከት አዲስ የፍርድ ቤት ውሳኔ ተሰጥቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያውያን ሰጥቶት የነበረውን የጊዜያዊ የሕግ ከለላ ቲፒኤስ ለማቋረጥና ስደተኞችን ከአሜሪካ ለማስወጣት አቅዶ የነበረው ቢሆንም በቦስተን የሚገኝ የፌዴራል ፍርድ ቤት ውሳኔውን ለጊዜው አግዶታል። ዳኛው ይህንን ትዕዛዝ ያስተላለፉት የትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ሕጋዊ መሆኑን ለማረጋገጥና ተጨማሪ የሕግ ክርክሮች ለመስማት እንዲቻል ነው ተብሏል። ይህ በአሁኑ ወቅትም በአሜሪካ ለሚኖሩ ከ5,000 በላይ ኢትዮጵያውያን ትልቅ እፎይታ እየሰጠ ይሆናል። በመጨረሻም ወደ አፍሪካ ቀንድ የገባው ዘመናዊ F-16 የጦር ጄት የቀጠናውን ወታደራዊ ሚዛን ሊቀይር እንደሚችል ተጠቁሟል። ቱርክ ከሶማሌ ጋር የገባችውን የመከላከያና የደህንነት ስምምነት ተከትሎ እነዚህ አሜሪካ በሰራሽ ጀቶች ወደ ሞቃዲሾ አስገብታለች። ጀቶቹ በሞቃዲሾ ኤደን አዶ አውሮፕላን ማረፊያ ላይ ያረፉ ሲሆን ቱርክ ለጀቶች የሚሆን መሰረተ ልማት ስትገነባ መቆየቷን በሳተላይት ምስሎች ተረጋግጧል። የወታደራዊ እንቅስቃሴ ቱርክ በሶማሊያ ያላትን የነዳጅ ፍለጋና የባህር ጠረፍ ደህንነት ለማስጠበቅ ያለመ እንደሆነ ቢገለጽም ቀጠናው ሀገራት ዘንድ ግን የተለያየ ትርጉም ይሰጠው ይገኛል። ሪያሊቲ ሚዲያ ለዛሬ አዘጋጀው መረጃ በዚህ አብቅቷል። ስለተከታተላችሁ እናመሰግናለን።